ቀረኝ አሁን ይል ያሉን ሁሉ እሺ ብለህ ማድረግ ነው እንጂ አይሆንም ማለት ምንም ትርፍ የለውም ኪሳራ ነው ደግ ለመሆኑ በምን ተስማማችሁ እሳቸውም ሐሳባቸው አደይ ወዲህ እንድትመጣ ነው እና ተጮኛው ይልቅ እሷን አስሮ ማምጣቱ አይቀልም ነበር ትሰማኛለህ እሱ ያለ እንዴት አደይን ይዞ መምጣት ይቻላል አላየሁም እንዴ ስንት ጊዜ በጉልበት ይዟት እንደኮበለለ ይውል ከዛ ይልቅ እሱን ይውል ከሷ ነጥለን እዚህ አምጥተን እሷ እዚህ እንድትመጣ ማድረግ ነው የሚሻለው እኮ አደይ ተመልሳ ወደዚህ ልትመጣ የማይመስል ነገር ለምን ታወራለህ ጫኔ ለምን አሁን ስልክ ደውዬውል እዚህ እንዳለስ ነግራት እየተከለፈለፈች እንዴት እንደምትመጣ ያለ ምን ብላ ደሞ ምን ቀረኝ ብላ በል እየነገርኩ እንዴ ልጁን አስቀድመን እዚህ ማምጣታችን እኮ ጥቅሙ ይሄ ነው አደይ ለወንድ ብላ ራሷን አደጋ ላይ ልትጥል እንዴ ታዲያስ ለሷሱ ዝም ብሎ ሰው ሆነና ያወቅ እንዴት ምንድነው ማቀውጫኔ ተከጃጅሎ መሰለኝ ሊጋቡ ቀን የቆረጡት አሁን አደይነሽ በወንድ ፍቅር ተለክፋ እዚህ ድረስ ተከለፍልፋ የምትመጣው የማይመስል ነገር አታውራ ጫንው እሱንማ አብረን ልናየው አይደል ምን አስቸኮለ ያው አሁን አብረን እናየዋለን እና ልትደውል ነው አዎ እዛ ቁጭ እንበልና እምትለውን አብረን እንሰማለን ጥሩ እያዋሸኝ ነው አገጀረ ምን ያስዋሸኛል ለምን ላንቺ ሁሉ ነገር እንደነገርኩሽ ልጠይቅኝ የመጣችሁ እንጂ ሌላ ያወራችሁት ነገር የለም ምን ይኖራል እንዴ ምንድነው የምታስቢው ሌላ ነገር ምን ነገርኝ ትችላለች አላውቅም ገጀራው ሌላ ነገር ካሰባችሁና በድጋሚ ከሷ ጋር ለመስማማት እያሰብኩ ከሆነ በጣም ነው ማስነብህ ቆይኔ አንቺን የሚጎራ ነገር ማድረግ ይመስልሻል ያ ካዲ ዛሬ እንዴት አልመጣም ምግብ እየቀመሰ ነው ይመጣል ማን ይሰራው እኔ ነኝ እንጂ መቼስ ቢካ ይሰራው አሁን ነገር አታስቀይረኝ ገጀራው እውነቱን ንገረኝ መቼም ከዚህ ሁሉ ጊዜ በኋላ ከቤዛ ጋር እየተስማማችሁ አይደለም አይደል አቦ መታምኝ ከሆነ መኝኛ ራሷ መጣች እንጂ ነይ ብዬ ራስ መጣሁት እንዴት ነው የምታስቢው አንቺን ለመጣል ከምትጣጣር ሴት ጋር እንዴት ነው የምስማማው አሳይ ምን ነው ሚስቴ ልንጮባታ አረ ትንሽ እንኳን አታፍሩ ሚስቴ ስትል ማሰጣና በመከራ ያገኘዋት እህቴን ዝም ብዬ ምድርልኝ ይመስላል እንደ ዋጋ ሳላስከፍል ለካውን ስልጣኑ በእጅ ነው አዎ ቤኪ አሁን ለኔ ለማግኘት ትንሽ መታገል ሳይኖርብህ አይቀር ከዚህ በላይ እንዴ ልታገል ትግሌን ጨርሼ እኮ አንቺ እኔ ሆነሻል እኔ ልቅስ እሱ ውሳኔ ራሴ ነው ማንንም በኔ ውሳኔ እንዲገባ አልፈልግም ጻባይና ሳምረ ወንድሜ ብትሬን የሚያዋጣ አታስብ ወንድሜ አንተ ብቻ ከሰር ቤቶታ ከጎኔ ሆን እንጂ አንተ ምንም ሳትስማማበት የሚሆን ነገር የለም አረ እህትና ወንድሜ ላይ ተባበራችሁ እሺ አሁን የተንከባከብካት ያውለ ከማንም በላይ ነው መንከባከባት ለነገሩ አንተ ለሷ ሲሆን አትታማ ለኔ መሆን ያቃተክ አሁን ላንተ ምን ላደርግ እችላለሁ ገጀራው አንተ ከሆነ በህግ ስር ነህ በጥፋቴ መቀጣቴ እንዳለው ነው ይል ቤዛ የራሷንም የወንድሟንም ነው ወደ ላይ ላከከችው የሁለቱንም ነው የተቀጣለውት አንቺም ቢሆን ወንድሜ ማለት ሲንተይና ከዚህ እንደወጣ አርጂ እኔ እንዴት አድርጌ አንተን ከዚህ ማስወጣት እችላለሁ ሴት አይደለሽ እንዴ መላታጭም እህቴ ከዚህ ብቻ ሶጭኝ እንጂ እኔ ምን አይነት ወንድም እንደምሆንሽ አታቂም ከዚህ ወጣ ከጎን የሆነ እኮ ብትታይ ኩራቱ ለኔም ጭምር ነው ግን እሺ ምን ላድርግ አንተ ያደረከው ነገር በጣም ከባድ ነው እኔ እንኳን ክሱን ባነሳልህ ሆስፒታል ያደረጋችሁት ነገር አለ ዶክተሩንም አዋሪልኝ ለሊ አንቺን የማይሰማሽ ሰው የለም ሁሉም ሰው ይሰማሻል እኔና ዶክተር ይቅር ስላልነህ እኮ የሚሆን ነገር አይደለም አዎ ለሊና ታስጨንቃት አሁን በህግ ስር ነህ ለሊ ምንም ማድረግ አትችልም አንተና መቀኛው ምን አለ ብታግዘኝ ለሊ አንቺ ጂ በቀን ይመጣል ይሻላል እሺ በቃ ቻው ወንድሜ ተብሎ መጠራት እንዲህ ልብን ባሴት ይሞላል እንዴ ባቡሬ ምንድነው ነገሩ ወንድሜ መባል ሳይሆን በለሊ አንደበት መሆኑ ነው ደሞም የሷ ወንድም መሆነ ነው ልብ ደስ ያለ አይመስልህ አንተማ ደማምቅ ምን አለብ እንዳትቆይ ቤኪ ውጪ እጠብቃለሁ ወንድሜ ቻው በቃ ሰሞኑን መጥቼ እጠይቃለሁ እሺ ቆንጆ አይደል ያ ዝግ ዳይመንድ ዛሬ ታባቱ ጠፋግ አይ ዳይመንድ ከመሳደብ ውጪ ምንም ማያቅ ደነዝ ለነገሩ ጤንነቱም ያሳስበኛል ወይኔ ሸፍኒ በእናትህ ቆንጆ ሸፍኒ ምንድነው ማነው እሱ ያ ጥቁር መኪና ይተንሻል አዎ ይታየኛል ኧረ በእናትህ ነው ወደዚህ በደንብ እንዳይኝ አልፏል አንቺ ቆይ ምን ሸይ ነው እንዴ ከመንግስት ጋር ጸምናምን አርፈሻ ተቀመጭም እንዴ በገንዘባቸው ሁሉንም ነገር ማድረግ የሚችሉ ነው የሚመስላቸው እኔ ግን በገንዘባቸው ምንም ነገር ማድረግ እንደማይችሉ አሳያቸዋለሁ አልገባኝም ፖሊስ ነገር ነሽ እንዴ ፖሊስ መስላለሁ ፊትሽ ምናምን አዲስ አልሆነብኝም እንዴ ነው ፖሊስ ነሽ እንዴ እስቲ ሀቅ ማይልኝ እስቲ ምን ነው ፈራሽ ሌባ ነሽ እንዴ
ማን ነው ሌባ? ኧረ አረጋጊው። እኔ ፖሊስም ሌባም አይደለሁም። ታዲያና ምንድነው የሰረቅሽ መስለሽ ምትሽለኮለኪው? አይደለም እያስፈራሩኝና እየተከታተሉኝ ስለሆነ ነው። እና ማን ናቸው የሚከታተሉሽ? አታውቂያቸውም? እሺ ግን ምረዳሽ ምናምን ነገር ካለ አለው። እሺ የምርሽን ነው? አዎ የምሬን ነው። ኮከብ እባላለሁ። ከፈለግሽ ኩኩ ብለሽ ጥሪኝ። አመሰግናለሁ እቴ። በዚህ ሰዓት የሚረዳኝ ሰው በጣም ያስፈልገኛል። እባክሽን ስልክሽን ለያዘው። እባክሽ ስልክ የለኝም። እና በምን ላገኝ እችላለሁ? እዚሁ ሰፈር ውስጥ ዞር ብትይ ድንጋይ ላይ አታጭኝም። ካጣሽን ግን 3ኛው ቅያስ ላይ ጫፍ ላይ ያለው ቤት ነው ቤታችን። ኩኩሻ ብለሽ ብትጣሪ ታገኘኛለሽ። እሺ በጣም አመሰግናለሁ። አረ ጣጣ የለውም ማማዬ አታስቢ። ወይ ጉድ! እኔምልሽ ደግሞ እቺ ማናባክሽ ዛሬ የሆነ ሰው ከሰው ጋር ሲያወራ አየሁት ልበል። ቆይ አንተ ምን አይነት አስተሳሰብ ነው ያለ? በቃ በፈለክ ሰዓት እዚህ ድንጋይ ላይ ተጎልቼ ስታገኘኝ እዚሁ አንተ ያየኸኝ ቀን የተፈጠርኩ ነው የሚመስል? እኔም እኮ ከሰው ጋር እኖራለሁ እቀላቀላለሁ። እንዴ ምንድነው እንዲህ የምታቀለኝ አንተ? ቱሪናፋ ወሬውንማ ትችይበታለሽ። ቆይ ጓደኛሽ ወንድሜን ምን አድርግ ነው የምትለው? ኦ ሰውዬ እኔ በእነሱ ማል አልገባም ብያለሁ። እንዳታነካካኝ። ማለት እንዴት ነው ማያገባሽ? ጓደኛዬ ዙጲ ጂኒ ጫንካ ብለሽ ስታቅራሪ አልነበር? እና ብልስ ብትሆንስ ከሷ ጋር ስንት ነገር ካወራን በኋላ አይደል ከዛ ጥፍ ብላ ከኪንጎ ጋር አውርታ የምትስማማ? እና ይስማማ እና ታዲያ አንቺ ምን አስጨነቅሽ እንዴ? እና እንዴት አልጨነቅም? ስንት ነገር ያለ የሌለ ነገር ቀባጥሬ ከዛ እኔን ይታዘቡኝ። ወይ አንቺ ልክ ነሽ፣ አስታውሽ። እኔም እንደውም ከዚህ በኋላ ጣልቃ አልገባም። ለምን አይገላትም? ምን አገባኝ? መግደል ስትል ያማል እንዴ አንተ? ኧረ እናቱ ቀስ እንዴ ረጋጊ ኳስ በመሬት አደነጋገጥሽ እኮ አሁን የገደላት እኮ ነው የምትመስዩ። እንደዛም ያስባል። ያኔም አልሰማም። እኔ ቀድሜ ደፋዋለሁ። ኧረ እባክሽ ሸረሪት፣ እኔ ወንድሜ ስነኪ ዝም ብዬሻለሁ? አጋድሜ ነው እንደዚህ መጨፈላልቅሽ። ውይ እንዴት በራው በእናትህ ዳይመንድ። ደህና ጫማ እንኳን ሳይኖር ስለመጨፍለቅ ምናምን ታወራለህ እንዴ ጨምላቅ። አንቺ ይኸውልሽ ስነ ስርዓትሽን ያዥሽ። በኋላ ግን በእጅ ሰበብ እንዳትሆኝ። የቱ ጋር ሞትኩ፣ እንዴት ሞትኩ፣ ለምን ሞትኩ የሚል ይኸውልሽ ሎኬሽንሽን የጠፋ ማሟት ነው የምገልሽ። ነግሬሻለሁ። እቺ ድንቢጥ አቋም ምን ትመስላለሽ? ወናታ በእውነት ቆይና ምን ተሻለ ወይ? ካልሆነ ግን ደግሞ ልክ ነሽ እኮ ሌላው ወዴት ሊሄድ ይችላል? አደይ በፍጹም አይሆንም። ብቻሽን እዛ ሴትዮ ጋር ለመሄድ እንዳታስቢ አደይ። አይሆንም እንዴ? ቆይ አንድ ነገር ብታረግስ? ከዚህ በፊት ልታረግ የነበረው ነገር እንዳትረሽ እንጂ አደይ። መጣው እኔ እመጣለሁ። በፍጹም ለብቻሽ ልታገኛት እንዳትሞክር አደይ። መጣው ማነው? ይግቡ። መጣው አደይ። ዶክተር ሩታ እንዴት ነሽ? አለሁልህ ዶክተር። እንዴት ነው አንተ? አለሁልሽ ሩታዬ። ምን ነው ፈለግሽኝ? አዎ አይ ማለቴ ዶክተር። ወይ ሩታ አጋጣሚ ልክ አንቺ ስትመጪ ውጭ ለማያቸው ታካሚዎች ደወሉልኝ እና ለወጣ ስል ነው የመጣሽው። እንዳይደብርሽ። ምን አይነት እድል ነው ያለኝ? እሺ ለማንኛውም ግን ዶክተር እኔ እዚህ የመጣሁት እንዴ ቆይ ምንድነው ሩታ ቁጭ ብለሽ ምናምን የምትይው እንዴ? መቼም የመጣሁበትን ምክንያት ለማስታወስ እየሞከርኩ ነው አትይኝ? አይ የለም። አይ ሩታ ምክንያት የለሽም? አይ እንደዛ ሳይሆን ምክንያት እኮ አለኝ። እሺ ምንድነው? ልስማው ነገር። ምክንያት እኮ አለኝ ግን ደግሞ በቂ አይደለም። ምን ያስግካል? ቆይ ለምን ግልጽ ሆነሽ አትናገሪኝ? የሆነበት ምክንያት ይሄ ነው ብለሽ ለምን በስርዓት አታውሪኝ? ለምን ትደባበቂያለሽ? እንደዛ ቢሆን እኮ ደስ ይለኝ ነበር ግን ደግሞ ከዛስ ብዬ እፈራለሁ። አንዴ ከዛስ? ቆይ ምን እንዳይፈጠር ፈርተሽ? ቆይ አሁን እንድነግር እያወጣጣክኝ ነው? ይኸውልሽ አንቺን ብዬ ቁጭ ብዬ ከሰማሁሽ ምንም ነገር ግልጽ አድርገሽ ሳትናገሪ ታወዛግቢኛለሽ። አሁን የመሄድ ያለብኝ ቦታ አለ። እሺ አብረን እንውጣ። እሺ እንውጣ። ምን ነው አዲስ ነገር አለ እንዴ? ከዚህ የምትወጣበት ለምን ሌላ ዘዴ አይፈልግም? እዚህ ያሉ ሰዎች ተቀይሯል። የማውቃቸው ሰዎች የሉም። ለእኔ ከዚህ ማምለጥ ከባድ ነው። ያው ለተሰር ከጎኗ እንድቆምላት እፈልጋለሁ። ልታገባት ነው? አዎ እሺ ካለች አስቤያለሁ። የምርህን ነው? አዎ በቅርቡ ቀለበት ላስርላት አስቤያለሁ። ያው እሷ ፈቃደኛ ከሆነችና ፈጣሪም ከፈቀደ። አታረገውም። እኔ ከዚህ ሳልወጣ እህቴን ዝም ብሎ መውሰድ የለም። ይኸውልህ እንደዚሁም ፈርቻለሁ። አንተ ደግሞ ሳልፈታ ምናምን እያልክ ሀሳቧን አስቀይራታለሁ።
ጸባይን ካላሳመርክት ይቀርልሃል። ወዳጅነታችንን ለካደ ሰውማ ዝም ብዬ እህቴን አልሰጥም። አታስበውሽ። አረ እንደዛ ነው። ኋላ እሷንም እንደኔ አላቅሽም ብትላትስ? አባቴ ከወዲሁ ጠንቀቅ ማለት ነው። እህቴ እኮ ናት። መቼም ፈጣሪ ብሎልህ ከዚህ ብትወጣ እነዛ ሰይጣን የሚያስቀኑ ስራዎችን አሰራማ። እንደዛማ አላደርግም። ግን ይኸውልህ ቃል ማልገባልህ ነገር ቤዛና ያን ወንድሟን ሳልቀብር አርፌ አልቀመጥም። በቀል አይደለም፣ ለሰሩበት ዋጋቸውን መክፈል ነው። ማንም የለውም ብለዋል የተጫወቱብኝ። ለነገሩ አንተ ራሱ ለኔ መሆን መቻልክ። ምን ብዬ ስላንተ እነሱን ቀጣቸዋለሁ? አንተም እነሱም የሰራችሁ ስራ እኮ አንድ ነው። ማንን ከማን አስበልጬ ነው የምቀጣው? አንተ ደግሞ ደርሰህ ፈጣሪ ካልሆንኩ ትላለህ። አንተ ሰው ነህ እንጂ ፈጣሪ አይደለም። ሰው ስትሆን ደግሞ ወንድም፣ አጎት፣ አክስት፣ እህት ምናምን ይኖራል። ለፈጣሪ አይደለም። ሰው ስትሆን ለሰው ታዳላለህ። ሰማከኛል? ምን አለበት አሁን ሄደህ 1-3 ብትገርፍልኝ? እኔ ከዚህ በላይ ለአንተ አላደረኩልህም? ወይ አንተ የምትለውና የምትከራከርልን ነገር አጣጣማ። ይኸውልህ ለማንኛውም ሰው ነኝ ብለህ የፈጣሪን ሕጎች መጣስ እንደማችል አስታውስ። ማንም ፈርቼ? አምላክህን ነው። እኛንማ አሳየን እኮ እንዴት ማድረግ እንደምችል። ሰዓት አልቋል። በልበል። እኔም ሰዓት እላፊ ብሎ ሳያስገቡኝ ቶሎ ብዬ ሚስቴ ጋር ልሂድ። ስማ እቺን ወሬ ደግሞ ቀስ ብለን እንቀጥላታለን። እንትማ ምን አለበት ተመችቶ እያደርክ ምሳ መጥተዋል። ኤቭሪባዲ ወይኔ ዴቭ ምን ውስጥ ገብቶ ይሆን? እሺ አሁን የት ነው ያለው? የት ብዬ ነው የምፈልገው? ወይኔ አደይ። አቤት። እንዴት ነሽ? ደህና ነኝ። ግን ፊትሽ፣ ቆይ ማን እየጠበቅሽ ነው? ምን ይመለከትሻል? ነው ወይስ ተጨንቀሽልኝ ነው? አይ ያው መረዳሽ ነገር ካለ ብዬ ነው። ማ አንቺ እኔን? አራት አስቂ በእናትሽ። አሁን መሳቅ አልፈልግም። አሁን ሂጂ በቃ። ያለመደብሽን እንደዚህ አታውሪ። እሺ እንደፈለግሽ። እኔ እምልሽ ለሊ ጓደኛሽ ለሊ ምን እኔ ላይ ከዚህ በፊት ያደረገችው ነገር ታውቂያለሽ? ቆይ ምን ልትነግሪኝ እየሞከርሽ ነው? ለሊ ከልጅነታችን ጀምሮ ብዙ በደሎችን አድርሳብኛለች። እሰይ ደግ አደረገች። እኔም ብኖርና ባግዛት ደስ ይለኝ ነበር። የሁሉ ነገር አልፎ እንኳን አሁን አይንሽን ከሷ ላይ ልታነሽ አልቻልሽም። ለካ አንቺም እንደሷ ነሽ። እኔማ አንቺ ከሷ ትሻለሽ ብዬ ነበር፣ ግን ተሳስቻለሁ። አዎ ተሳስተሻል። ለሊ ለመጉዳት ከማሰብሽ በፊት እኔ ምን ላደርግሽ እንደምችል ማሰብና መጠንቀቅ አለብሽ። ደግሞ የዞርሽ የሰው ህይወት አታበላሽ። ላንቺም ቢሆን ጥሩ አይደለም። እሺ ስላንቺም ስለሷም ስለማንም ግድ አይሰጠኝም። አደይ አንቺ የማታውቂያቸው ለሊ ብዙ በደሎችን አድርሳብኛለች። ግን አሁን ብናገር ማንም ሰው አያምነኝም። ግድ የለም ለኔም ጊዜ ይመጣል። የሆነ ቀን የሚያምነኝ ሰው ይመጣል። ከሷ ውጪ ማንም እንደዚህ ሊያደርግ አይችልም። ወይኔ ዲፍ፣ እኔ እኮ ደጋግሜ ነግሬው ነበር፣ ግን እሱ ምንም ሊሰማኝ አይፈልግም። አሁን እሺ የት ብለን ነው የምንፈልገው? ሩታም መጣው ብላ እንደወጣሽ ቀረች። አሹም የለም። እስቲ ላሹ ደውይለት። እማዬ አንቺም እኮ ጥፋተኛ ነሽ። ሁሉንም ነገር ሲያደርግ አዎ ትክክል ነህ እሺ ነው የምትይው። ለምንድን ነው ትክክል እንዳልሆነ የማትነግሪው? አደይም ቤርም እየተጫወቱበት ነው። ምንም ነው የማይፈልጉት። አሁን ቆሳውን ተይ። ይልቁንስ የምታውቃቸው ጓደኞቹ ካሉ ደዋዊና ጠይቂ። እኔ በምን አውቃለሁ? ያቺን አደይን ግን አለቃትም። እሷን እያለ ነው እንዲወጥቶ ይቀረው። ወይኔ ዲፍ፣ ምን አለበት እኔ የምልህን ነገር ብትሰማኝ። ወይ ጉድ! ካልሆነ ፖሊስ ጣቢያ ሄጄ ላስመዝግብ እንጂ እዚህ ቁጭ ብዬ ምን እሰራለሁ? እኔማ አብሬሽ ልምጣ እማዬ። አንቺ እዚህ ሁኚ፣ ቤቱን ጠብቂ። ባይሆን ከመጣ ደውይልኝ፣ ቤቱን ማይዘጋ። ቆይ አሹ የት ሄዶ ነው እማዬ? ፍቅር ነገርኩሽ እኮ አሹ ከሁለት ቀን በፊት ነው የቀን ስራ አለብኝ ብሎ ከርሟን በፊት ያስፈቀደኝ። እኛ ስለ ቀን ስራው ምን ይመለከታናል? አርፎ ስራውን አይሰራም? እማዬ አንቺ ነሽ እንዲህ እንደፈለጋቸው እንዲወጡና እንዲገቡ ፊት ሰተሻቸው አናታችሁ ላይ ካልወጣን ያሉት። እሱም ማይስራ ከጠቀመው ደስ ይላል። እኔ ግን አልዋጥልሽ ያለኝ የሮማን ነገር ነው። አሁን ምን ሆንኩ ብላ ነው የወጣችው? ወይ ዘንድሮ። ቆዮብሽ። ቆይ ሁሉ ደቂቃ ምን እያወራችሁ ነው? ሚስጥር ነው። እኔ ማላውቀው ነገር? አዎ እኔ ነገጀራው ላንቺ ቆንጆ ነገር እያሰብን ነበር። ምንድነው? እንዴ ከነገርኩሽማ ምንም ሚስጥር ነው። ማን ነው ይሳለ ሚስት የሚደውለው? አደይ ናት። ሄሎ አደይ። ወይ አደይ፣ አዲስ ነገር አለ እንዴ? ከዶክተር ጋር? እሺ በቃ አደይ ሂጂ፣ ብቻሽን እንዳትሂጂ። አዎ አደይ ተመልሻለሁ። እሺ በቃ እደውልልሻለሁ፣ ራስሽን ጠብቂ። እሺ ቻው። ቤኪ ወይ ዴቭ እኮ ጠፍቷል። የምታውቀው ነገር አለ? ኧረ አላውቅም። የለም እንዴ?
አዎ የለም አደይ እንዱ ስትጨነቅ ነው ያደረችው። እና ወዴት ሄደ? አደውሉም እንዴ? ደውለን ነበር እኮ ግን ምን ዋጋ አለው? ያቺ አንተና የእህት ጓደኛ መሬት ወድቆ አገኘሁት ነው የምትለው። ኩኩሻ ናት እና ሌላ ሴት ጓደኛ አለ እንዴ? ለነገሩ እሷን ሴት ማለት ትንሽ ይከብዳል። ምንም እኮ ሴት አይመስልም፣ የሆነች ወንድ ነገር ነች። ይኸውልሽ አሁን እያወራን ያለነው ስለ እሷ ሳይሆን ስለ ዴቭ ነው። የተፈጠረ ነገር አለ። አደይ ዴቭን ፍለጋ ቤሬ ወዳረፈችበት ሆቴል እየሄደች ነው። ቤኪ ዴቭን በመፈለግ እኛ ልናግዛት ይገባል። እሺ በቃ ነኝ እንዴ? እሺ ደረሽ መሰለኝ። እንዴ ምንድነው ፈገግታው? ምንም ማለቴ የደስታ እኮ ነው፣ ደስ ስላለኝ። እኔን ማየት ግን እንደዚህ ደስተኛ እንደማያደርግሽ አልነገርሽኝም ነበር። ምን? እንዴት? መቼ? አሁን? አረ እኔ እንደዛ አላልኩኝም። ማለቴ እንደዛ እኮ አይደለም፣ ድምጽክን ስለሰማው ነው ደስ ያለኝ። ኦኬ ተረዳውሽ። ድምጽዬን መስማት የበለጠ ደስተኛ ያደርግሻል ማለት ነው። አረ እኔ አላልኩም። ማን ነው ቆይ እንደዚህ ያለክ? ቆይ እኔ ራሴ ሳልነግርክ ሌላ የሚነግርክ ሰው አለ እንዴ? ቆይ እንዴት ነው የምታውቀው? ዝቀልድ ነው፣ ለጨዋታው ያክል ነው። ለማንኛውም ወደ ብገባ ይሻል፣ እዚህ ከቆየውኝ አረፍዳለሁ። እሺ ዶክተር አመሰግናለሁ። እሺ እንዴ ምን አደረኩልሽ? ልንገርክ? አይ ሌላ ጊዜ፣ አሁን ሰዓቱ በጣም ሄዷል። እሺ ሩታ፣ ሳስበው አንቺ ትቆያለሽ፣ እኔ ልሂድ። ቻው። ማን ነው? አደይ ቤሪ፣ እዚህ ምን ትሰሪያለሽ? ዴቭ ቤት ነው ያለው። ያምሻል? እንደዚህ የለም። እርግጠኛ ነሽ ዴቭን አላየሽው? አደይ አላየሁትም። እኔም ማሚም እየፈለግነው ነው። ያለበትን የምታውቂ ከሆነ ለኔም ንገሪኝ። ቆይ ዴቭ መጥፋቱን ሰምተሽ ነው እንደዚህ ተረጋግተሽ የተቀመጥሽው? አንቺ ጋር ካልመጣ ወዴት ይሄዳል? ታዲያ ማላውቀው ሀገር ውስጥ የት ሂጅ ልፈልግልሽ? ለማንኛውም ካገኘሽው ደውለሽ ንገሪኝ። እዚህ ድረስ እንዳትመጪ። ለዚህ ነበር እንደዛ ካላገቦት ብለሽ ባከራዩ ውስጥ የነበረው። አያገባሽም። በጣም ተገርሚያለሽ። እሺ ማትረቢ መንቃ አማረብኝ ብላ ትመናቀራለች እንዴ? ቅምጥል ከነጋ እኮ እህል አልቀመሽም። ሄጄ ላምጣልሽ እንዴ? አልበላም። ከኪንጎ ጋር ነው እንጂ ተጣላሽው፣ ከእህሉ ጋር ተጣላሽ እንዴ? ማዘሩ አልፈልግም አልኩሽ እኮ። እሰይ እንኳን ደህና መጣ። ሰላም ነው ማዘር። ቅምጥል አይ ጉዴ! ቆይ አንቺ ምን አለበት የምታውቂውን የሰማሽውን ብትነግሪኝ? አረ እማዬ ምንም ነገር የለም። እሷ እኮ ደህና ናት። ዝም በይ አንቺ። ይሄን ሁሉ መዘዝ ያመጣሽብኝ አንቺ ነሽ። ደህና ናት እያልሽኝ አንቺን አምኜ ዝም ያልኩት ደህና ናት ብዬ ነው። ልጅማ የሆነ ነገር ሆናለች። አረ ምንም የሆነችው ነገር የለም እማዬ። እኔ እኮ አውርቻት ነበር። በይ አሁን ስትደውል መተሽ አገናኝኝ፣ አለበለዚያ ደግሞ እዛ አሹ ጋር ደውለሽ አገናኝኝ። የሱ ስልክ እኮ ሲፈልግ ይሰራል፣ ሳይፈልግ ደግሞ አይሰራም። እንዴ እማዬ እኔን አታምኚኝም እንዴ? አንቺን እያመንኩ ነው ልጄን ይሄን ያህል ጊዜ ሳላናግር የቀረሁት። ማን ልጄ ናት እንዴ? አይ እማዬ እሱ አይደለች። እና ምንድን ነው የሚያንተባትብሽ? አታነሺውም እንዴ? አምጪው። ሃሎ ሃሎ ሃሎ፣ አንቺ ዘግተሽ ነው እንዴ የሰጠሽ? ኧረ እማዬ አይደለም። ኧረ እኔ እንደዛ አላደርግም። እስኪ ማን ነው? እንኪ ሞክሪያ። ነይ ወዲህ። እማዬ ምን እያደረግሽ ነው? የደበቃችሁት